ፈተና የሰው መስታወት ነው። የእናንተም የሰው መስታወት ነው። የኔም የሌላም ሰው መስታወት ነው ፈተና። ሰው ማን እንደሆነ ምን እንደሆነ የምታዩበት፣ ፍቅርን የምታዩበት፣ ገብቶ አብሮነትን የምታዩበት፣ ወንድምነትን የምታዩበት፣ አባትነትን የምታዩበት፣ እህትነትን፣ ጓደኝነትን የምታዩበት መስታወት ነው። ፍቅር ይታያል በፈተና። ብዙ ጊዜ ስንፈተን ምን በድዬ ነው ምን አጥፍቼ ነው እንላለን። ምንድነው ያጠፋሁት ጌታ ሆይ ምን አረኩ ብለን እንላለን። ምክንያቱም ፈተናን የምንቆጥረው እንደ ቁጣ፣ እንደ ቅጣት፣ እንደ መቅሰፍት ምናምን ነው የምንቆጥረው። ነገር ግን ፈተና እንደሱ አይደለም ወዳጆቼ። ዝናብ በመልካምም በክፉም ላይ እንደሚዘንብ ፈተናም በሁሉ ላይ ነው። ትሮጣላችሁ አትቀድሙም፣ ትፈልጋላችሁ አታገኙም። እግዚአብሔር አምላክ በየትኛውም መልኩ ህይወታችሁን የሚመዝነው በውጤታችሁ ሳይሆን በመንገዳችሁ እንደሆነ ደግማችሁ ደጋግማችሁ ልታስታውሱ ይገባል። ለክርስቲያን ልዩነቱ ውጤቱ ሳይሆን ውጤቱን ያገኘበት መንገዱ ነው። በፈተና የሚጸና ሰው ማለት ትርጉም የማይቀይር ሰው ማለት ነው። በፈተና የሚጸና ሰው ማለት መሰረቱ የማይናወጥ ሰው ማለት ነው። እንደ ባህር ጥልቅ ጸጥ የሚል ማለት ነው። ለዚህ ነው በጣም ብዙ ሰዎች በህይወታቸው ይፈተናሉ። ልክ ተፈትነው ሲያበቁ ዲፊኒሽን ይቀይራሉ። ሁለቴ ሶስቴ ሲገፉ፣ ያገኙትን ሲያጡ፣ ያሰቡት ነገር ሳይሳካ ሲቀር፣ እንቅፋት ሲገጥማቸው፣ ሪጀክሽን በህይወታቸው ሲፈራረቅ፣ እጮኝነታቸው ፌል ሲያደርግ፣ በትዳራቸው ሲፈተኑ፣ አልጋ ላይ ተኝተው በህመም ሲቸገሩ፣ የዛን ጊዜ ያሉትን አምላክ አያይም፣ ይሰማል ያሉት አይሰማም፣ ደግሞ አምላክ ነው ያሉት እሱ አምላክ አይደለም ብለው ሌላ ያፈላልጋሉ። በያዕቆብ መልእክት መጽሐፍ ምዕራፍ 1 ቁጥር 12 ላይ እናወጣና እንቆማለን። እንደዚህ ያነባለሁ። ቁጥር 12 በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። በፈተና የሚጸና ሰው በሚል ርዕስ የምንካፈል ይሆናል። ወዳጆቼ እኛ ሰዎች በሕይወት እስካለን ድረስ የምንማር ከተማርን ደግሞ የምንፈተን ሰዎች ነን። በሕይወት እስካለን ድረስ ትምህርት አይቋረጥም። በልጅነታችን ከቤተሰቦቻችን፣ ከማህበረሰባችን፣ ከትምህርት ቤታችን እንማራለን። ከዛ እያደግን ስንመጣ ደግሞ በልዩ ልዩ መልኩ እንማራለን። ትምህርት ደግሞ ከቤተሰብ ከትምህርት ቤት ብቻ ከማህበረሰብ ብቻ ሳይሆን ከእግዚአብሔርም በቃሉም በልዩ ልዩ መንገድ እንማራለን። ይሄ ትምህርታችን የህይወት ዘመን ትምህርት ከሆነ የህይወት ዘመን ትምህርት የሚማር ሰው የሚፈተነውም የህይወት ዘመን ፈተና ነው። ትምህርት ካለ መልመጃ አለ፣ ትምህርት ካለ ፈተና አለ፣ ትምህርት ካለ ጥያቄ አለ። ሰው ዝም ብሎ አይማርም። ከአንድ የህይወት ደረጃ ወደ ሌላ የህይወት ደረጃ መሻገርና ማለፍ ስላለበት ነው የሚማረው። ስለዚህ በህይወታችን በጣም አጥብቀን መጸለይ ያለብን ነገር ቢኖር በፈተና ስለ መጽናት ነው። እግዚአብሔር አምላክ በፈተና ውስጥ በምናልፍበት ጊዜ የሚረዳንን ጸጋ እንዲሰጠን ስለ መጽናት መጸለይ እንዳለብን ልናስብ ይገባል። ሰው ክርስቲያን ነው ማለት ፈተና የለበትም ማለት አይደለም። ሰው ክርስቲያን ነው ማለት የተለያዩ ተግዳሮቶች አይገጥሙትም ማለት አይደለም። ስለዚህ በህይወታችን በጣም አጥብቀን ልንጸልይ የሚገባው ነገር ቢኖር በፈተና ውስጥ ስለ መጽናት ነው። የእግዚአብሔር ቃል ከዘፍጥረት እስከ ዮሐንስ ራእይ በምናጠናበት ጊዜ እግዚአብሔር የሰራባቸው ትልልቅ የእግዚአብሔር ሰዎች በልዩ ልዩ ፈተና ውስጥ አልፈዋል። ፈተና ደግሞ ልክ እንደ ዝናብ ከአንድ አቅጣጫ የሚመጣ አይደለም። ልክ እንደ ጨለማ በብዙ አቅጣጫ የሚከበን እንደሆነ መረዳት በጣም ተገቢ ነው። በተለይ በዚህ ዘመን ደግሞ በጣም ላስጨራሽ፣ ተስፋ አስቆራጭ፣ ግራ የሚያጋቡ ምክንያታቸው እንዴትና ወዴት እንደሆነ ልንረዳ በማንችለው መልኩ እንፈተናለን። ስንፈተን የተለያየ ስሜቶችን ደግሞ እናስተናግዳለን። በጣም ማወቅ ያለብን ነገር ምንድነው? ቅባት በባህሪው አዋራ እንደሚስብ ልክ እንደዚሁ ደግሞ ጥሪ ያለበት ፕሮግራም ያለበት ትልልቅ አቅም ያለው ሰው እንደዚሁ በህይወቱ በልዩ ልዩ መንገድ ሊፈተን እንደሚችል መረዳትና መገንዘብ አለበት ብዬ አስባለሁ። ወዳጆቼ አልፈተንም ብለው የሚሉ አንዳንድ ሰዎች ሊኖሩ ይችላሉ። ምናልባት አልፈተንም ካሉ እነዚህ ሰዎች ክላስ የማይገቡ መሆን አለባቸው። አንድ ሰው ክላስ አይገባም፣ አይማርም፣ አይፈተንም። አንድ ሰው ግን ይማራል፣ ይፈተናል። ይሄ በጣም መታወቅ ያለበት መሰረታዊ ጉዳይ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ሲል መጽሐፍ ጦርን ቻሌንጅ አይኖርባችሁ ሁሉ ነገር አልጋ ባልጋ ይሆናል ማለት አይደለም። ስለዚህ የማይፈተን ሰው ክላስ የማይገባ ወይ ራሱ ፈተና የሆነ ሰው ነው። አንዳንድ ሰው አለ በቤተሰብ መካከል፣ በሀገር መካከል፣ በቤተ ክርስቲያን መካከል ራሱ ፈተና የሆነ ሰው አለ። መኖራችሁን እስክትጠሉ ድረስ የሚያደርሳችሁ ሰው አለ። ነገር ግን እኔ በእርግጠኝነት የማይፈተን ሰው አለ ብዬ አላስብም። ከሊቅ እስከ ደቂቅ፣ ከተማረ እስካልተማረ፣ ከሀብታም እስከ ድሃ፣ ቤተ መቅደስ ካለ መሸታ ቤት እስካለ ድረስ የትም ሁን አልፈተንም ብሎ ነገር አይሰራም። ሌሎች ደግሞ ማወቅ ያለብን ነገር ምንድነው? ፈተና መልኩን ይቀይራል እንጂ እንደማይቆም ማወቅ አለብን።
አሁን መጽሐፍ ምን አለ? በፈተና የሚጸና ሰው የተባረከ ነው አለ። ፈተና አይቀርልህም፣ በቃ ይሄን ማወቅ አለብህ። ስለዚህ ምናልባት የሆነ ሲዝን ላይ በቃ ፈተና የሚቆም ፈተና የሚያልቅ ከመሰላችሁ ተሳስታችኋል። ፈተና መልኩን እየቀየረ ይቀጥላል እንጂ ፈጽሞ አይቋረጥም ወዳጆቼ። ሌላው ስለ ፈተና ማወቅ ያለብን በፈተና የሚጸና የተባረከ ነው ሲል መጽሐፍ ቅዱስ ስለ ፈተና አንዳንድ ጉዳይ ማወቅ ስላለብን ነው። በፈተና የሚጸና ሰው ነው የተባረከ። በፈተና የሚጸና ሰው የተባረከ ነው ማለት ምን ማለት ነው በራሱ የሚለውንም ነገር መናገር እፈልጋለሁ። በፈተና የሚጸና ሰው ማለት ትርጉም የማይቀይር ሰው ማለት ነው። ዲፊኒሽን የማይቀይር ሰው ማለት የሚጸና ሰው ማለት ወዳጆቼ በፈተናው ምክንያት የማያዝን፣ የማይከፋው፣ የማያለቅስ የሆነ ምንም አይነት ነገር የማይሰማው እንደው ድንጋይ የሆነ ማለት አይደለም። በፈተና የሚጸና ማለት በፈተናው ስታልፉ በጣም ላስጨራሽ በሆነ ጉዳዩ ስታልፉ ታዝናላችሁ፣ ታለቅሳላችሁ፣ ይከፋችኋል፣ ታቆርፋላችሁ፣ ትነጫነጫላችሁ፣ በተለያየ መልኩ ሪያክት ልታረጉ ትችላላችሁ። ይሄ ማለት ሰው በፈተና አልጸናም ማለት አይደለም። በፈተና የሚጸና ሰው ማለት ዲፊኒሽን የማይቀይር ትርጉም የማይቀይር ሰው ማለት ነው። ጠዋት ወርቅ ያለውን ከሰዓት ጨርቅ የማይል ሰው ማለት ነው። ጠዋት አንበሳ ያለውን ከሰዓት ሬሳ የማይል ማለት ነው። አንተ ንጉሴ ነህ፣ አንተ ጌታዬ ነህ ያለ ሰውዬ ልክ ማዕበል ሲነሳበት ያገኘውን ነገር ሲያጣ አንዳንድ ሰው አለ አይደል? ታውቃላችሁ፣ ለጌታ ያለውን ትርጉም ይቀይራል። ብዙ ነገሩን ቀይሮ ከጌታ ሐሳብ ይወጣል። እኔ ከኢዮብ ሕይወት በጣም የሚገርመኝ ነገር ምንድን ነው? ኢዮብ ወደ መከራ ከመግባቱ በፊት ስለ እግዚአብሔር የነበረውን አንደርስታንዲንግ መከራ ውስጥ ገብቶ ሲወጣ አላስነካም። ሁሉን ታደርግ ዘንድ ቻይ እንደሆን ከሐሳብ ከተሉ ይከለከል እንደማይችል አወቅኩ ነው ያለው። አንድ ሰው በፈተና ይጸናል ማለት በየትኛውም ሁኔታ ውስጥ ገብቶ ሲወጣ ከዛ ሁኔታ በፊት የነበረውን አንደርስታንዲንግ ሳያስነካ ይወጣል ማለት ነው። ሳያስነካ ይወጣል ማለት ነው። ለዚህ ነው በጣም ብዙ ሰዎች በህይወታቸው ይፈተናሉ። ልክ ተፈትነው ሲያበቁ ግን ዲፊኒሽን ይቀይራሉ። ሁለቴ ሶስቴ ሲገፉ፣ ያገኙትን ሲያጡ፣ ያሰቡት ነገር ሳይሳካ ሲቀር፣ እንቅፋት ሲገጥማቸው፣ ሪጀክሽን በህይወታቸው ሲፈራረቅ፣ እጮኝነታቸው ፌል ሲያደርግ፣ በትዳራቸው ሲፈተኑ፣ አልጋ ላይ ተኝተው በህመም ሲቸገሩ የዛን ጊዜ ያያል ያሉትን አምላክ አያይም፣ ይሰማል ያሉት አይሰማም፣ ደግሞ አምላክ ነው ያሉት እሱ አምላክ አይደለም ብለው ሌላ ያፈላልጋሉ። በፈተና የሚጸና ሰው ማለት ትርጉም የማይቀይር ሰው ማለት ነው። በፈተና የሚጸና ሰው ማለት መሰረቱ የማይናወጥ ሰው ማለት ነው። እንደ ባህር ጥልቅ ጸጥ የሚል ማለት ነው። ለምሳሌ በባህር ላይ ዝናብ ይዘንባል፣ ጥልቁ ግን ጸጥ ይላል። በባህር ላይ ወጀብ ይነሳል፣ ጥልቁ ግን ጸጥ ይላል። በባህር ላይ ንፋስ ይነፍሳል፣ ጥልቁ ግን ጸጥ ይላል። በፈተና የሚጸና ሰው ማለት የማይናወጥ ማለት ነው። ፍራውን የማይለቅ ሰው ማለት ነው። እና መጽሐፍ እንደዚህ ያለ በፈተና የሚጸና የተባረከ ነው አለ። የተባረከ የሚሆነው ወዳጆቼ ለምሳሌ ትሮጣላችሁ አትቀድሙም፣ ትፈልጋላችሁ አታገኙም። እግዚአብሔር አምላክ በየትኛውም መልኩ ህይወታችሁን የሚመዝነው በውጤታችሁ ሳይሆን በመንገዳችሁ እንደሆነ ደጋግማችሁ ልታስታውሱ ይገባል። ይሄ ሲዝን የኮምፒቲሽን ሲዝን ነው። ይዞ መገኘት እንደ ትልቅ ሰክሰስ የሚታይበት ዘመን ነው። ነገር ግን ማወቅ ያለባችሁ ነገር ምንድን ነው? ለክርስቲያን ልዩነቱ ውጤቱ ሳይሆን ውጤቱን ያገኘበት መንገዱ ነው። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም። እግዚአብሔር የሰውን ህይወት የሚመዝነው በመንገዱ ነው ማለት እንዳለባችሁ እንድታስቡ ፈልጋለሁ። ስለ ፈተና እንድታስቡ ፈልጋለሁ። ዛሬ በፈተና የሚጸና ሰው ስለመሆን በአገልግሎትም ይሁን በራእይ፣ በትዳር፣ በስራ፣ በልዩ ልዩ መንገድ ማለት ነው። ወዳጆቼ ለምሳሌ ፈተናን ብትመለከቱ ፈተና ሁለት አይነት ነው። የመጀመሪያው ፈተና ሌሎች የሚያመጡብን ነው። ከኛ ውጪ ያሉ ሰዎች የሚያመጡብን፣ የቤተሰባችን አባላት፣ ጓደኞቻችን፣ ጎረቤቶቻችን፣ አብረናቸው የምናገለግላቸው እኛ ኮንትሮል ከምናደርገው ሁኔታ ውጪ ያሉት ወደኛ የሚያመጡት ፈተና አለ። ሌሎች የሚያመጡብን ፈተና እንዳለ ደግሞ እኛ ሄደን የምናመጣው ፈተና አለ። ሁሉም ፈተና ሰይጣን የሚያመጣው አይደለም። አንዳንዶቻችን በራሳችን እጅ ሄደን የምናመጣቸው ፈተናዎች አሉ። በራሳችን እጅ ተራምደን ሄደን የምናመጣቸው ፈተናዎች አሉ። ይሄን ማወቅ በጣም ጥሩ ነው። ኦኬ ወዳጆቼ ለምሳሌ ሌሎች ለምን ይፈትኑናል? እኛን ለምሳሌ እግዚአብሔር ለምን ይፈትነናል ቢባል ስለሚተማመንብን ነው የሚፈትነን። እግዚአብሔር በክፉ አይፈትነንም፣ ስለሚተማመንብን። እግዚአብሔር ኢዮብን፣ ዳንኤልን፣ ሌሎቹንም ደግሞ በልዩ ልዩ የህይወት መንገድ ውስጥ ያለፉትን ሰዎች ፈትነዋል። ሲፈትን ግን ስለሚጠላን ስለማይወደን ምናምን ሊጥለን ፈልጎ አይደለም፣ ስለሚተማመንብን ፈልጎ ይፈትነናል። ስለሚተማመንብን እሱ ብቻ አይደለም፣ ጣዖታችንን ሊሰብር ፈልጎ ይፈትነናል። አንዳንድ ጊዜ አይናችንን የጣልንባቸው
በቃ ልክ መኖሪያችን አድገን መከታችን መንትናችን አለኝታችን ድጋፋችን ያደረግናቸው ነገሮች እነዛ እንደማያዋጡ እንዲገባን ሲፈልግ እግዚአብሔር አምላክ ጣዖቶቻችንን ከእጃችንና ከዓይናችን ላይ ሊያነሳ ሲፈልግ ይፈትነናል። እግዚአብሔር ስለሚተማመንብን ሲፈትነን፣ ሰዎች ደግሞ ስለሚጠረጥሩን ይፈትኑናል። ስለሚጠረጥሩን ደውለው ሳይቸግራቸው ብድር ይጠይቁናል። እኛም ደግሞ ገንዘብ ላይ ያለን አቋም ጥሩ ማለት ቆንጆ ነው የለንም እንላለን። ደግሞ የሚጠይቁን እቁብ እንደወጣልን አረጋግጠው ነው። ባጭር አማርኛ ሰው ለምን ይፈትነናል? ስለሚጠራጠረን። ሰው ለምን ነው የሚጠይቀን? ትወደኛለህ፣ ትወጂኛለሽ ምናምን፣ እስቲ እንዴት እንደምትወጂኝ ያሳይ ምናምን፣ በልዩ ልዩ መንገድ ውስጥ ብቻ ሰው ስለሚጠራጠረን ይፈትነናል። በሶስተኛ ደረጃ ሰይጣን ለምን ይፈትነናል? ሊጥለን ነው የሚፈትነን። ይሄን ማወቅ በጣም መልካም ነው ወዳጆቼ። ስለ ፈተናው ያለን አንደርስታንዲንግ በፈተናው ስላለን ነጥብ በጣም ወሳኝነት አለው። ይሄን በተቻለ መጠን እንድንረዳ ይገባል ወዳጆቼ። እኔ በህይወቴ ዘመን ለጓደኝነት በጣም ተስማሚ፣ ለአገልግሎት በጣም ድንቅ፣ የአፉ ቃል ለቁስል መድኃኒት፣ ለተሰበረው ጠገን የሚሆን ሰው ያየሁት የተፈተነን ሰው ነው። የተፈተነ ሰው ንግግሩ ቁም ነገር አለው። ታውቃላችሁ፣ በጣም አደገኛ ሰው ወይም ደግሞ መጥፎ ወይም እምፈራው ሰው እኔ አልቃይዳ አይደለም፣ ሽፍታ አይደለም። እኔ ተፈትኖ ያላለፈ ሰው ወይም በፈተና ውስጥ ያላለፈ ሰው እንደምፈራ ምንም አልፈራም። ምክንያቱም የተፈተነ ሰው አይፈርድባችሁም፣ ይራራላችኋል፣ ይረዳችኋል እንጂ አይፈርድባችሁ። ያልተፈተነን ሰው ማናገር እግራችሁ ሲበላችሁ ጸጉራችሁ ነው የሚያክላችሁ። እናንተ የቸገራችሁ ሌላ ነው፣ እሱ የሚያክላችሁ ሌላ ነው። እናንተ የምታወሩት ሌላ ነው፣ እሱ የሚነግራችሁ ሌላ። በፈተና ውስጥ ያለፈ ሰው ንግግሩ ለስብራት ጠገን ነው፣ ለቁስል መድኃኒት ነው። ንግግሩ ይገርማችኋል፣ ቁም ነገር አለው፣ ሰብስታንስ አለው ወዳጆቼ። እግዚአብሔር እንድንፈተን ለምንድን ነው የሚፈቅደው? ለምንድን ነው የሚፈልገው ብላችሁ ስትጠይቁ ከፈተና የተማራችሁ ትምህርት ይበልጣል ከትምህርት ቤት ከተማራችሁት። መጀመሪያ አካባቢ ታውቃላችሁ፣ ሰውን ሁሉ ለመውደድ ጥረት ታረጋላችሁ። ሰው ሁሉ የሚወዳችሁ ይመስላችኋል። ሰውን ሁሉ ለመውደድ የምታረጉት ጥረት እንደማይሳካና ሰው ሁሉ እንደማይወዳችሁ የምታረጋግጡት ስትፈተኑ ነው። በሰው መካከል ያለ ሰው፣ በጓደኛ መካከል ያለ ጓደኛ፣ በዘመን መካከል ያለ ዘመድ እየኖራችሁ እንደሆነ የሚገባችሁ ስትፈተኑ ነው። ለፈተና ያላችሁ አንደርስታንዲንግ ሰክሰሳችሁን ይወስነዋል። ለምሳሌ አንዳንድ ቦታ የያዙ ሰዎች ከህይወት እንዲወጡ ሲፈልግ ዝም ብሎ ስፔስ የያዙ ሰዎች አሉ። ኮንታክትን ብቻ የሞሉ ሰዎች አሉ። ቁጥር ብቻ ጫማን የሚጨርስ ልብስን የሚጨርስ አላስፈላጊ በሆነ ሁኔታ ልም ብሎ ኪሎ ብቻ የሆነ ሰው አለ ከህይወት። ታውቃላችሁ፣ እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም ይባርካል። እግዚአብሔር ጨምሮ ብቻ አይደለም ቀንሶም ይባርካል። በተባረከ መቀነስ የሚባርካችሁ ሰዎች አሉ። ለምሳሌ ለሚቀጥለው የህይወት ምዕራፍ የማያስፈልጉ ሰዎችን ከህይወት መቀነስ ሲፈልግ አንተን ነው በፈተና መታ ሲያደርግ፣ በሰላሙ ጊዜ ስልክ እየደወሉ እስኪግል ድረስ የሚያወሩ ሰዎች ልክ ስትፈተን ብትፈልግ አታገኛቸውም። ማን ልበል ስም ሁሉን የሚጠፋባቸው። ስለዚህ እግዚአብሔር አምላክ በደንብ ያውቃል። ህይወት የሌለው ሰብስታንስ የሌለው ጥቅም የሌለው ነገር ከህይወታችሁ እንዲራገፍ ሲፈልግ በፈተና አንድ ሁለቴ መታ ያረጋችኋል። አንድ ሶስቴ ሲያረጋችሁ በቃ። ሌሎቻችንም ደግሞ ታውቃላችሁ ፈተና ቬሪ ሃምብል ነው የሚያደርገው። አንዳንድ ጊዜ ወጣቶች ስትሆኑ በቃ ስፓርታከስ ነኝ ምናምን ማንም እኔ በቃ ብረት ከኔ ይሳሳል ኮንክሪት በሉኝ ምናምን ብለህ ውጥር ግትር ስትል በፈተና ሁለቴ ሲመታ ትስተካከላለህ። ቻው። መጽሐፍ እንደዚህ ያለ በፈተና የሚጸና የተባረከ ነው አለ። አሁን ብዙ ሰው ትንቢት የሚፈልገው ለምንድን ነው? ጸሎት የሚፈልገው ለምንድን ነው? ከፈተና ለማምለጥ ነው። ፈተና አስቀሪ ትንቢትና የጸጋ ስጦታ ያለው ነቢይ ደግሞ የለም፣ አልነበረም፣ አይኖርም። በትንቢት አማካኝነት የእግዚአብሔርን ድምፅ ልሰማ ትችላለህ እንጂ በምንም ተአምር ፈተና አይቀርልህም። በትንቢት ጌታ ይባርከኝ። በፈተና የሚጸና ሰው አለ የተባረከ ነው አለ። ሴቶች እናት የሚሆኑት በ3 ሰዓት ምጥ ነው፣ በ2 ቀን ምጥ ነው፣ በ1 ቀን ምጥ ነው። ያቤት የ3 ሰዓት ምጥ ነው የ40 ዓመት ልደት የሚወጣው፣ የ50 የ60 ዓመት ልደት የሚወጣው። ብዙ ሰዎች ፔኑን አይፈልጉትም፣ ግን ልጁን ይፈልጉታል። እንደዛ ከሆነ ደግሞ ፈጽሞ የማይቻል ነገር እንደሆነ ማወቅ በጣም ተገቢ ነው። ወርቅ እሳት ቢጠላ አፈር ሆኖ እንደሚቀር ማለት ነው ወዳጆቼ። ተደጋጋሚ ሰሞኑን አንድ ነገር እናገራለሁ። ጀነራል የሚሆነው አሰፍቶ ለብሶ ገዝቶ ለብሶ ሳይሆን በጠባሳ ለብሶ ነው። ዳስ ዋይ በሺህ ወታደሮች መካከል የአፉ ቃል ሕግ ሆኖ ቀና ብሎ የሚለው ወታደሩ ሁሉ በክብር ሰላምታ እንደዚህ ሰላም የሚለው አሰፍቶ ለብሶ አይደለም፣ መርካቶ ሄዶ ገዝቶ ለብሶ አይደለም፣ በጠባሳ ለብሶ ነው። በሞት ሽታ መካከል ለብሶ ነው። ምሳሌ አንዳንድ ጊዜ በፈተና የሚጸና ሰው የተባረከ ነው ሲባል ስለ ፈተና ስታስቡ ስንፈተን እግዚአብሔር ዝም የሚለው ለምንድን ነው? አይሰማንም? አይወደንም?
ስለኛ ግድ አይለውም። ያዕቆብ ብሏል እኮ መንገዴ ከእግዚአብሔር ተሰውሯል፣ ፍርዴን በአምላኬ ቻለ ተብሎ ለምን ትላለህ? አልሰማህም አታውቅም እንደተባለ ማለት ነው። እና አንዳንዴ ምን እናስባለን? ስንፈተን እንጮሃለን፣ እናለቅሳለን። አባ 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 ነው የምንለው፣ አባ ነው የምንለው። በቃ ጌታ ሆይ አታየኝም ሆይ አሰማኝም ሆይ እንላለን። በዛ ጊዜ ደግሞ እግዚአብሔር ዝም ይላል፣ ጸጥ ጭጭ። በኢየሱስ ስም በዚህ ብትሉት በዛ ብትሉት፣ በዚህ ብትሉት በዛ ብትሉት፣ ወዳጆች እግዚአብሔር ዝም ይላል፣ ጸጥ ይላል ስትፈተን። ለምን እንደው ታውቃላችሁ? በፈተና ሰዓት ዝም ማለት የአስተማሪው ባህሪ ስለሆነ ነው። ዶንት ፎርጌት ይሄንን። ከፈተና በፊት አስተማሪው ቾክ ይይዛል፣ ዳስተር ይይዛል፣ ይጽፋል፣ ያጠፋል፣ ኢትስ ክሊር ይላል ይላል፣ ኢንትሮዳክሽን ይላል፣ ምናምን ብዙ ነገር ይላል፣ ጥያቄ ያለው ይላል ምናምን። ልክ ፈተና ሰዓት ላይ ግን ጸጥ ይላል። በፈተና ሰዓት ዝም ማለት ያስተማሪው ባህሪ ነው። ወዳጆቼ ፈተና ከአቅም በላይ ሲሆን ታውቃላችሁ፣ ማስለቀሱን አቁሞ ማሳቅ ነው የሚጀምረው። እስካሁን እየተፈተናችሁ ባላችሁት ፈተና እያለቀሳችሁ ያላችሁ ሰዎች ካላችሁ ይሄ የሚያሳየው እየተፈተናችሁ ያላችሁት ፈተና በአቅማችሁ ልክ ነው። አንድ ፈተና ከአቅማችሁ በላይ እንደሆነ የሚታወቀው ማስለቀሱን አቁሞ ማሳቅ ሲጀምር ነው። አንድ ሰው በሚፈተነው ፈተና መሳቅ ጀምሯል ማለት ፈተናውን ተቀብሏል ማለት ነው። እና ለዚህ ነው በጣም ብዙ ጊዜ በቃ ያስቀኛል። አንዳንድ ፈተና በቃ ትሞታለህ በሳቅ። አንዳንድ ሰዎች አሞክ ይመስላቸዋል። አሞክ አይደለም፣ ገብቶክ ነው። ፈተና ምን አይደለም መሰላችሁ የምትጽፉ ሰዎች፣ ፈተና ቅጣት አይደለም። አሁን ብዙ ጊዜ የሚመስለን ነገር እንደዚህ ነው። ብዙ ጊዜ ስንፈተን ምን በድዬ ነው ምን አጥፍቼ ነው እንላለን። ምንድነው ያጠፋሁት ጌታ ሆይ ምን አረኩ ብለን እንላለን። ምክንያቱም ፈተናን የምንቆጥረው እንደ ቁጣ፣ እንደ ቅጣት፣ እንደ መቅሰፍት ምናምን ነው የምንቆጥረው። ነገር ግን ፈተና እንደሱ አይደለም ወዳጆቼ። ዝናብ በመልካምም በክፉም ላይ እንደሚዘንብ ፈተናም በሁሉ ላይ ይመጣል። የምትፈተኑት ፈተና እናንተ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። just you are human አለቀ። እሱን ማወቅ በጣም ተገቢ ነው። ሁለተኛው ፈተና መሸነፍ አይደለም ወዳጆቼ። ዘር ባፈሩ ሲቀበር የሚሞት ይመስልሃል? የሚጠፋ ይመስልሃል? እንዳታስብ። ስትፈተን የምትሞት ይመስልሃል? ስታጣ ስለቸገረ ወይም የምትበላው ነገር ስለሌለ የምትሞት እንዳይመስልህ። ፈተና መሸነፍ አይደለም። እየተፈተንክ ነው ማለት ተሸንፈሃል ማለት አይደለም። እንደዚህ እንደሆነ ያበቃል ያልቃል ማለት አይደለም። ሶስተኛ ፈተና መጨረሻ አይደለም። ሌሊቱ የቱንም ያህል ቢረዝም መንጋቱ እንደማይቀር ያለበት ጥያቄ የቱንም ያህል ከባድና ጥልቅ ቢሆንም መልስ መምጣቱ ካለበት ሁኔታ መውጣት የማይቀር ጉዳይ ነው። ሌላው ፈተና የድክመት ምልክት አይደለም። ብዙ ጊዜ የሚፈተኑ ጠንካራ ያልሆኑ ሰዎች እንደሆኑ እናስባለን። ነገር ግን ወዳጆቼ ፈተና የድክመት ምልክት አይደለም። ከዘፍጥረት እስከ ዮሐንስ ራእይ በጣም ጥልቅ እምነት ያላቸው ሰዎች ሲፈተኑ ተመልክተናል። በአምስተኛ ደረጃ ፈተና መውጫ የሌለው አይደለም። ብዙ ጊዜ የምናስበው ፈተና መግቢያ እንጂ መውጫ እንዳለው አናስብም። ወዳጆቼ በሸለቆ በር ገባው በሸለቆ በር ወጣው ተብሎ እንደተጻፈ አሁን ያለህበት ሁኔታ የገባበት መንገድ እንዳለ ሁሉ ከገባበት ሁኔታ ደግሞ የምትወጣበት መንገድ እንዳለ ማወቅ በጣም ጥሩ ነው። ታዲያ ፈተና ይሄ አይደለም ካልኳችሁ ፈተና ምንድነው? ለምሳሌ ፈተና መስታወት ነው። ሰው ፊትን ያያል አለ፣ እግዚአብሔር ግን ልብን ያያል አለ። ይሄ የማይታየው የሰው ውስጣዊ ማንነት ወደ መታየት የሚመጣው በፈተና ነው። ወዳጆች ፈተና የሰው መስታወት ነው። የእናንተም የሰው መስታወት ነው። የኔም የሌላም ሰው መስታወት ነው ፈተና። ሰው ማን እንደሆነ ምን እንደሆነ የምታዩበት፣ ፍቅርን የምታዩበት፣ ገብቶ አብሮነትን የምታዩበት፣ ወንድምነትን የምታዩበት፣ አባትነትን የምታዩበት፣ እህትነትን፣ ጓደኝነትን የምታዩበት መስታወት ነው። ፍቅር ይታያል በፈተና። እሱ ብቻ አይደለም፣ ፈተና መቅረጫ ነው። ልክ አንድ ተማሪ እጅ ያለ እርሳስ በመቅረጫ እንደሚቀረጽ ከዛ ለስዕል ምቹ እንደሚሆን መልካም እንደሚሆን ልክ እንደዛ ማለት ነው። ሌላው በፈተና ውስጥ አንድ አይነት አይሆንም። በአራተኛ ደረጃ ይለወጣል። የሚለወጠው እንዴት ነው? ከድካም ወደ ብርታት፣ ከችኮላ ወደ ትዕግስት፣ አሳድረን እንየው ወደ ማለት ትመጣለህ። ከዚህ በፊት ዛሬ ካልሆነ አሁን ካልሆነ በቃ ምናምን ስትል የነበርክ ሰውዬ ሁለቴ ሶስቴ በፈተና ቸብ ካረገ በኋላ ለከርሞ ምንድነው የምትለው? ከመቸኮል አሳድረ ማየት ትጀምራለህ። ከችኮላ ወደ ትዕግስት ትለወጣለህ። ከሞኝነት ወደ ጥበብ ነው የምትመጣው። ይገርማል። አንተን የመሰለ የህይወት መሐንዲስ እስከሚጠፋ ድረስ ሁለቴ ሶስቴ በሪሌሽንሺፕ ትፈተኝና አራተኛው ላይ ሲመጣ እንኳን ቆመሽ ተኝተሽ ትለየዋለሽ። ጩበ ኢየሱስ ስም ትይዋለሽ። አልስተው ማሳብህ ትይዋለሽ። በቃ ከሞኝነት ወደ ጥበብ ትመጫለሽ። ከዛስ ከፍርድ ወደ ርህራሄ ትመጣለህ።
ታውቃላችሁ በጣም ኮምፓሽን ርህራሄ ያላቸው ሰዎች በፈተና ውስጥ ያለፉ ሰዎች ናቸው። እና ታውቃላችሁ በህይወቱ ያልተፈተነ ሰው እዩት እስቲ ፈራጅ ነው። በቃ በለው ፈንክተው ግደለው የታባቱ ምናምን ሲል የነበረ ያልተፈተነ ነው። ተፈትኖ ያለፈ ሰው እዩት እስቲ አይ መስሎት እኮ ነው ልጅነት ነው ምናምን ይላል። በፈተና ጊዜ በዙሪያችን ያሉ ሰዎች ለሶስት ይከፈላሉ። የመጀመሪያዎቹ ሰዎች የማንጠብቃቸው ሰዎች ናቸው። እነዚህ የማንጠብቃቸው ሰዎች ናቸው፣ ነገር ግን የሚያበሩልን እንደ ጠዋት ፀሐይ ወደኛ የሚመጡ ቃላቸው መድኃኒት፣ ዝምታቸው ማጽናኛ፣ መገኘታቸው ብርታት የሆነ ሰዎች፣ ሳይነገራቸው የሚረዱ፣ ሳይፈርዱ የሚሰሙ፣ ሳይደክማቸው የሚቆሙ፣ ሳይጠየቁ የሚሰጡ ሰዎች አሉ። ልክ ፈተናው ስትገቡ እንደዚህ አይነት ሰዎች አሉ። የሚገርማችሁ የማንጠብቋቸው ሰዎች አሉ። እነዚህ የማንጠብቋቸው ሰዎች አጋጣሚ አይደሉም፣ ከእግዚአብሔር ናቸው። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ አለ። ረዳቴ አለ እግዚአብሔር ነው አይደለም ያለው። ረዳቴ ብር ያለው አይደለም፣ ዘመድ አይደለም፣ ስልጣን ያለው አይደለም። ረዳቴ አለ ከእግዚአብሔር ዘንድ ነው አለ። አንድ ሰው እኔን ለመርዳት ብር ያለው መሆን አይጠበቅበትም። ሰውየው ከእግዚአብሔር ዘንድ መሆን ነው ያለበት። የማጠብቃቸው ሰዎች አሉ፣ ከእግዚአብሔር ዘንድ የሆኑ ሰዎች አሉ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጁ ገባ፣ ደበደቡት፣ ጥለውት ሄዱ አለ መጽሐፍ። ካህኑ መጣ፣ ይሄ ኤክስፔክተር ነው። ሌዋዊ መጣ፣ ይሄም ኤክስፔክተር ነው። ግን ሌላ መጣ፣ ሳምራዊ መጣ። ይሄ የተኛው ሰውዬ ከተኛበት ተነስቶ ቢቆም ሳምራዊ ይረዳኛል ብሎ ኤክስፔክት አያደርግም። ነገር ግን መጣ፣ ከተኛበት አነሳው፣ ቁስሉ ላይ ዘይት አፈሰሰ፣ አህያው ላይ አስቀመጠው፣ ገዝታውስ ከፈለለት። ይሄ የማይጠበቅ ሰው ነው። እንደነዚህ አይነት ሰዎች ከእግዚአብሔር ዘንድ ከጥቅም ከውለታ ከጓደኝነት አይደለም፣ ከእግዚአብሔር ዘንድ ነው። እኔ ደግሞ ዛሬ ማታ ባርካቸዋለሁ በጌታ በኢየሱስ። አንኤክስፔክትድ የሆኑ ራይት ሰዎች ወደ ህይወታችሁ ይመጣል። ሁለተኛዎቹ ሰዎች አሉ በፈተና ጊዜ በዙሪያችን ካሉ ሰዎች መካከል ሁለተኛዎቹ ምንጠብቃቸው ሰዎች ናቸው። ነገር ግን እነዚህ እንደ ጥላ የሚሄዱ ናቸው። ቃላቸው ቁስል ነው፣ ዝምታቸው እሳት ነው፣ መገኘታቸው ሸክም የሆኑ ሰዎች፣ ሳያዩ የሚፈርዱ፣ ሳይረዱ የሚናገሩ፣ ሳይቆሙ የሚደክሙ የሚሄዱ፣ ከሌሎች ጋር የሚያወዳድሯቸው፣ እኔ አንተም ብሆን ብለው የሚያሳቅቋቸው ሰዎች አሉ። እነዚህ የምትጠብቋቸው ሰዎች ናቸው። በመልካም ጊዜ ውለታ ያደረጋችሁላቸው ሰዎች ናቸው። ስልኬን ያነሳሉ ብላችሁ የምታስቧቸው፣ ረድቻቸዋለሁ ብላችሁ የምታስቧቸው ናቸው። እነዛ ማጠብቋቸው ሰዎች ከእግዚአብሔር ዘንድ የእግዚአብሔርን ማዳን ያሳያችሁ ዘንድ ይገርማቸዋል፣ እንደ ንስር ከፍ ያደርጓቸዋል። የምትጠብቋቸው ሰዎች ደግሞ እንደ ከረባት ነው የሚያወርዷችሁ። ልባችሁን አውርደው ታች። ትዝ ይላችኋል የኢዮብ አጽናኞች ገና እንደመጡ ለማልቀስ ሞከሩ። 7 ቀንና 7 ሌሊት ዝም ብለው ቁጭ አሉ። ከዛስ ከማጽናናት ወደ መውቀስ እኮ ነው የመጡት። ኢዮብን ስለ ስውር ኃጢያቱ መውቀስ ጀመሩ። እንደዚህ አይነት ሰዎች አሉ። ሌሎች ሰዎች ደግሞ አሉ። ሶስተኛ ሰዎች ጻፉ። ሶስተኛ ሰዎች አሉ፣ የምታውቋቸው ግን የማያውቋቸው ሰዎች አሉ። እነዚህ ሰዎች አይረዱም፣ አይጎዱም። በቃ እነዚህ ሰዎች አይሰሙም፣ አያዩም፣ አይጠይቁም፣ አይጨንቁም። ምን ውስጥ እያለፍክ እንደሆነ ምንም የሚያውቁት ታሪክ የለም። ጎረቤት ናቸው፣ አብረው ነው የሚያገለግሉት፣ ያውቁዋል። አንድ ክላስ ናቸው፣ በደምብ ነው የምትተዋ። አንተ ነው የምታውቃቸው፣ እነሱ አያውቁም። ምናልባትም አንተ የምታልፍበትን ሁኔታ እነሱ አያውቁም። እና አይነት ሰዎች አሉ። በፈተና ሰዓት የማይጠቅሙም የማይጎዱም ሰዎች አሉ። በቃ ጌታ ሆይ በቃ አያዩም፣ አይሰሙም፣ አይጠይቁም፣ አይጨነቁም ምንም። መጽሐፍ እንደዚህ ያለ በፈተና የሚጸና የተባረከ ነው፣ የተባረከ ነው። እግዚአብሔር ዛሬ ማታ የሚባርካችሁ አንድ ነገር አድርጎ ነው። ምን በሉ ግድ የለም። የእናንተ ጉዳይ ምንም ስሜት የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ወይንም ደግሞ በጠበቃቸዋቸው ጊዜ ያልመጡ ሰዎች ሊኖሩ ይችላሉ። እግዚአብሔር አምላክ በጠበቃቸዋቸው ሳይሆን ባልጠበቃቸዋቸው ሰዎች ነገራችሁን የሚሰራው ክሬዲቱ ለራሱ መውሰድ ስለሚፈልግ ነው። ክብሩ ለራሱ መውሰድ ስለሚፈልግ ነው።